በዚህ መንገድ ትቀንሻለሽ ወይ? በጣም ትቀንሻለሽ፣ ግን እልቅ ነው የምትይው ነው እያልኩ ያለው። ዛሬ ባደረግሽው መንገድ ሊድ ካልሽ ቆዳሽ ይጨማድዳል፣ እንቅልፍሽ ይዛባል፣ ሆርሞኖችሽ ይዛባሉ፣ ሆድ ጨጓራሽን ያምሻል፣ ያዞርሻል። ከጊዜ በኋላ ተመልሰሽ እነዛኑ ምግቦች መብላት ትጀምሪያለሽ። አትክልት ብቻ ነው የበላሽው፣ እንግዲህ አይተሻል። አትክልትና እንጀራ ነው የበላሽው። ይሄ መንገድማ ፈጽሞ እኔን ሰምተሽ ያደረግሽው መንገድ አይደለም። የስ ረዥም ዕድሜ እንድትኖሩ ማድረግ አልችልም። የተፈቀደላችሁን ዕድሜ ግን ጠንካራ ጤናማ ዕድሜ እንድትኖሩ ስለማድረግ መንገድ ላሳያችሁ እችላለሁ። ዋናው 100 ዓመት መኖር አይደለም። ዋናው ያቺ የኖራችሁትን 70፣ 80፣ 90 ዓመታት በጤና በብርታት እንድትኖሩ ስለማድረግ ነው እዚህ ፕሮግራም ላይ የምናስበው። ዛሬ እንግዲህ እንዴት አድርገን ስብን በጡንቻ እንተካ ነው የምናወራው። ኢትዮጵያውያን እንዴት አድርገው በቀላል መንገድ እንጆይ እያደረጉ ስኳርን ያሸንፋሉ፣ ቦርጭን ያሸንፋሉ፣ ፋቲ ሊቨርን ያሸንፋሉ፣ የልብ እሾችን እንዴት አድርገው ይከላከላሉ፣ ስትሮክን እንዴት ይከላከላሉ፣ ሜታቦሊክ ካንሰሮችን እንዴት ይከላከላሉ እንደማለት ነው። ድሮ ሽማግሌ እያለው ነው የምታውቂ? በጣም ሽማግሌ ነበር። አሁን ተቀይረህ ወጣት ፍንዳታ ሆነሃል። እውነት ዶክተር ይቅርታ። አየሽ፣ ስንወፍር ውፍረት ብቻ ነው የሚመስለን። ስንወፍር ሰውነታችን ኮምፕሊትሊ ቶሎ ያረጃል። ሰውነትሽን እየገነባሽ የተሻለ ሰውነት እየኖረሽ እስከ ስቡ ትገላገያለሽ የሚለውን መንገድ ሳውራና ስትረጂኝ መልሰሽ አንቺም ጎረምሳ ትሆኛለሽ። የምሬን ነው የምነግርሽ። 58 ነበርሽ። ቆይ የዛኔ 58 ነበርሽ፣ እኔ የዛኔ 93 ነበርኩ። እኔ ወደ ታች መጣው፣ አንቺ ወደ ላይ ወጣሽ። ግድ የለሽም፣ ወደ እኔ ያመጣሻለሁ። አሁን ፋትሽን ብቻ ሳይሆን እድሜሽም ልክ እንደኔ ይቀለበሳል። እናወራለን። እሺ፣ በየቀኑ ይኖራል። እመጣለሁ። ዳቦውን፣ ፍርፍሩን፣ እንጀራውን ምናምን ነበር የምበላውና ኮምፕሊትሊ እሱን ነው የቀየርኩት። ኦኬ፣ እሱን ነው የቀየርኩት። ኦፕራሲዮን እንድትሆኚ ምክንያት የሆነውም ኢቲ ከዚሁ ከመፋፋት ጋር ይያዛል፣ ከኢንሱሊን ሬዚስታንስ ጋር ይያዛል ነው እያልኩሽ ያለሁት። ስኳር የለብኝም፣ ግፊት የለብኝም፣ ኮሌስትሮል የለብኝም፣ ጤነኛ ነኝ ያልሽውን ነገር እርሺው። 25 ኪሎ ግራም ስብ ብቻውን በሽታ ነው። የስ ሸንቀጥ ማለት የፈለግሽው እንጂ የተጎሳቆለች፣ የተራበች፣ የከሳች ቆዳዋ ጭምድድ ያለ ሰው መሆን አይደለም የፈለግሽው። ሙቭመንት፣ ስለ እንቅስቃሴ፣ ስለ ወክ፣ ስለ ካርዲዮ፣ ስለ ሃይ ኢንቴንሲቲ ኤክሰርሳይዝ፣ ስለ ስፕሪንቲንግ፣ ይሄን ሁሉ ብዙ ጊዜ አውርተናል። ዛሬ ደግሞ ያንን ለረጅም ጊዜ ስናወራ ሚዩት አድርጊ የገባሽው ልጅ፣ ለረጅም ጊዜ ስናወራ የነበረውን መንገድ አሻሽለ ነው ኤክሰርሳይስም ላይ ባለሙያ ጆይን እንዲያደርገን አድርገናል። ጆይን እንዲያደርገን ብቻ ሳይሆን ቤዚክ መሰረታዊ የሚባሉ የጡንቻ ኢኩፕመንቶችን እንደገና ደግሞ የካርዲዮ ኢኩፕመንቶችን አሟልተናል። ቪዚት አድርጉ። መቅደስ እንግዲህ ጆይን አርጋናለች። መቅደስ እንግዲህ ቅድም ላይቭ ላይ ገብታ ታውቃቸዋለች ብዬ አስባለሁ። ጎበዝ ልጅ ናት። በጣም ዲሲፕሊንድ ናት። ቤታችሁ ሆናችሁ፣ ይሄም አዲስ እሳቤ ነው። ቤታችሁ ሆናችሁ የቤት ስራችሁን እየሰራችሁ፣ አራስ ቤትም ከሆናችሁ ጡት እያጠባችሁ፣ ልጅ እያሳደጋችሁ፣ ቢሮም ላይ ስራችሁን እየሰራችሁ፣ መቅደስ ምንም እኮ ምክንያት ሰበብ እንዳታመጡ ነው። ስራ የለኝም፣ ጊዜ የለኝም፣ ቢዚ ሆኜ እንደዚህ ሆኜ የሚባል ነገር የለም። እመኑኝ፣ ዛሬ እያደረጋችሁ ያላችሁት ነገር የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 30 ዓመት 40 ዓመት ይክሳችኋል። ሰዎች በ70 ዓመት እድሜ ጠንካራ መሆን ይፈልጋሉ። በ80 ዓመት እድሜ ወጥቶ መግባት ይፈልጋሉ። ጠንካራ መሆን ይፈልጋሉ። ያንን በ70 ዓመት እድሜ በ80 ዓመት እድሜና ከዚያ በላይ ኢቭን ያለውን እድሜህ ላይ ጠንካራ ስለመሆን የምታስብ ከሆነ ስራውን መስራት ያለብህ ዛሬ ነው። አንዳንዴ ሰዎች ምንድነው አንተ እኮ አጋናን ሁሉ ይሉኛል እና ረዥም እድሜ እኮ በእጅ ላይ እኮ አይደለም ያለው። ረዥም እድሜ እንድንኖር የምታስችለን ሁሉ ነው የሚመስልህ ይሉኛል። በትክክል የገጠመኝን ነው የምነግራችሁና የስ እኔ ማንንም ሰው ረዥም እድሜ እንድኖር ማድረግ አልችልም።
ይሄ የኔ ስራ አይደለም፣ ይሄ የፈጣሪ ስራ ነው። የኔ ስራ ግን ያቺ የተፈቀደላችሁን እድሜ ስትሮንግ፣ ጠንካራ ኳሊቲ ህይወት፣ ደስታ ያለበት ህይወት፣ በሙሉ ጤንነት ብቻል ያለ መድኃኒት እንኳን ባይቻል በትንሽ የመድኃኒት ዶዝ ወጥታችሁ የምትገቡ ልጆቻችሁን የልጅ ልጆቻችሁን የምትሸከሙ ኦኬ እነሱ ላይ ፋይናንሻሊም ፊዚካሊም በርደን መሆን ሳይሆን ከነሱ ጋር ቆማችሁ የምትሄዱ ጠንካራ ዜጎች እንድትሆኑ ስለማድረግ ነው የማወራው። ረዥም እድሜ እንድትኖሩ ማድረግ አልችልም። የተፈቀደላችሁን እድሜ ግን ጠንካራ ጤናማ እድሜ እንድትኖሩ ስለማድረግ መንገድ ላሳያችሁ እችላለሁ። ዋናው 100 ዓመት መኖር አይደለም። ዋናው ያቺ የኖራችሁትን 70፣ 80፣ 90 ዓመታት በጤና በብርታት እንድትኖሩ ስለማድረግ ነው እዚህ ፕሮግራም ላይ የምናስበው። 14,000 ላይክ ይታየኛል። ፕሊዝ ኮፒ ሊንክ ታፕ ሼር አድርጉ። ጓደኞቻችሁን ኢንቫይት አድርጉ። ሰብስክራይብ እንዲያደርጉ አድርጉ። የእኛ ቪዲዮ 189 ላይ ቆሞ ቆይቷል። የእኛ ቲክቶክ ነው እየነገርኳችሁ ያለሁትና የተለያየ ምክንያት ሊኖር ይችላል ብዬ አስባለሁ። ፕሊዝ 200,000 እንኳን እንድንገባ ሰዎች ሰብስክራይብ እንዲያደርጉ ጆይን እንዲያደርጉን ሰፖርት አድርጉ። ፍቅር ስላየውሽ ደስ ብሎኛል። የገባሽው ልጅ ከሚቱ ላይ አንሺ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ዛሬ እንግዲህ እንዴት አድርገን ስብን በጡንቻ እንተካ ነው የምናወራው። ሜቢ የላይቭ ኢቨንቱም ይህንን ነው የሚለው ዲፊት ዲያቤተስ ኢትዮጵያ። ዲፊት ዲያቤተስ የተለያዩ ፕላትፎርሞች ላይ አለ። አሁን ስለ ሜታቦሊክ ሄልዝ የሚያወሩ ባለሙያዎች ዲፊት ዲያቤተስ ስኳርን እናሸንፍ የሚል ሞቶ ነው የሚያነሱት። ከዚያ ወስደን ነው ዲፊት ዲያቤተስ ኢትዮጵያ። ኢትዮጵያውያን እንዴት አድርገው በቀላል መንገድ እንጆይ እያደረጉ ስኳርን ያሸንፋሉ፣ ቦርጭን ያሸንፋሉ፣ ፋቲ ሊቨርን ያሸንፋሉ፣ የልብ ኢሹዎችን እንዴት አድርገው ይከላከላሉ፣ ስትሮክን እንዴት ይከላከላሉ፣ ሜታቦሊክ ካንሰሮችን እንዴት ይከላከላሉ እንደማለት ነው ዲፊት ዲያቤተስ ኢትዮጵያ። ፕሮግራሙን አይተሻል፣ ሰምተሻል ብዬ አስባለሁ። ራስሽን አስታውቂ፣ ቀጥይ። እኔ እስታለም ደሳለኝ ይባላለሁ ከአርሲ ነገሌ። እንዲሁ ሳልገባ እየተከታተልኩና ያንተን እያየሁ ነበር እየተከታተልኩ። እኔ ወደ 49 ዓመት ነኝ። 75 ኪሎ ሆኛለሁ። የዛሬ በሚያዝያ 4 ሰርጀሪ ተሰርቻለሁ። ማዮማ እጢ ከጀርባ በኩል ከማህፀን ጀርባ ወጥቶልኛል። ከዛ በኋላ ነው ኪሎ የጨመረው እና ሼፍ ነኝ። አሁን ያንተን ፕሮግራም መከታተል ከጀመርኩ በኋላ አንዳንድ ነገሮችን እያስተካከልኩኝ ነው። ምግብ በፊት ቦርጭ ስለበዛብኝ ቦርጭ ለመቀነስ ነበረ። ቁመቴ 1 ሜትር ከ55፣ የደም ግሩፕ ኤ ፕላስ፣ ግን ከሁሉም ከስኳር ከኮሌስትሮል ምናምን ሁሉ ለሰርጀሪ ሙሉ ምርመራ አድርጌ በጣም ጤነኛ ነኝ እና ቦርጭ እና ውፍረት ነው አሁን ያለኝ እና ሼፍ ስለሆንኩኝ ረጅም ጊዜ ስለምቆም ጉልበቴን ያመኝ ነበረ። ከ68 59 ማለት 58 60 61 62 ነበርኩ። ከሰርጀሪ በኋላ ነው ትንሽ ረፍት ስላረኩ የጨመርኩት እና 75 የሆንኩት። ከዛ ጉልበቴን ሬስቶራንት ነው ያለኝ። ጉልበቴን ደረጃ ስወጣ ያመኛል። ስፖርት መስራት የምፈልግ ነበረ። ያንተን ፕሮግራም ሰውና የጠቆመኝ ሰርች አድርጌ ያገኘው እየተከታተልኩ ነው። አሁን ሰላጣ አትክልት ምናምን መብላት ነው የጀመርኩት እና ምን ትለኛለህ ነው እንትኔ ኪሎዬ ያው 75 ለኩንታል ሩብ ጉዳይ ሆንኩኝ። ቁመቴ 1 ሜትር ከ55 ሬስቶራንትሽን አስታወቂያ
ድሮ ዶሌ ተራጋ በቅቅል ነበር የምታወቀው። አሁን ኤልፒዞ ካፌና ሬስቶራንት ሳራ ህንፃ ላይ ነው። አርሲ ነገሌ ሳራ ህንፃ ላይ ነው ያለ። የራሴ ነው፣ ተከራይቼ ነው የምሰራው። አርሲ ነገሌ እያለው ታውቂ ነበር? አንድ ጊዜ መጥቻለሁኝ። አንድ ጊዜ አንተ ጋር ቀርቤ ነበረ። ምክንያቱም የወሊድ መከላከያ ሉፕ ነበረ የምጠቀመው። ያንን ላማክርህ ሳቫና ቢች ሪዞርት ሰራ ነበረ። መጥቼ አግኝቻለሁ። ከዛ በኋላ ያው ተመልሼ አልመጣሁም። ሰርች አድርጌ ነው ያገኘው በጥቆማ የእሱን ብትከታተይ እያሉኝ ነው። ከዛ አገኘው ሳይ ወደድኩት ፕሮግራሙን። አሁን የሚገርም ነገር ያው ሬስቶራንቱ የተሟላ ስለሆነ አትክልቱ ምናምን እያለ ጮማ ስጋ ነበር የምወደው፣ ቅቤም እወዳለሁ። አሁን እሱን ኦልሬዲ ትቻለሁ። የእውነት ዛሬ ራሱ ጨጨብሳ ሲበሉ ቤተሰብ እኔ ሰላጣ በሰሊጥ ድሬሲንግ አድርጌ ነው የተመገብኩት። እና አሁን ሰሞኑን በዚህ ወር አንተን ከተከታተልኩ ጀምሮ አልተመዘንኩም እንጂ ሰውነቴ ቀለል ብሎኛል። ወደ አትክልት ሆኛለሁ። የእውነት ማታማ አትክልት፣ የበሰለ አትክልት ምናምን ያንተን ፕሮግራም ከጀመርኩ ጀምሮ እነዚህን ነገሮች እየበላሁ ነው። አሁን ዛሬ ድሬሲንግ በሰሊጥ ድሬሲንግ ሰላጣ ነው የበላሁት። ጠዋት ቁርሴን ደግሞ የበሰለ ጥቅል ጎመን፣ አረንጓዴ ጎመን እና ካሮት፣ የበሰለ አትክልት ዘይት ሳይበዛ እየተጠቀምኩ ነው። በቃ አንተን ደግሞ የምትለኝን ልሰማ ብዬ ነው። ስትመጣ ስታልፍ ሳራ ህንፃ ላይ ነው ኤልፒዞ ካፌ እና ሬስቶራንት ጎራ ብትል ደስ ይለኛል። ድሮ ሽማግሌ እያለሁ ነው የምታውቂኝ? ወፈር ብቻ ነው ወፈር ብዬ ነው ወይስ ሽማግሌ ነበርኩ? እሱን እንደው በጣም ሽማግሌ ነበር። አሁን ተቀይረህ ወጣት ፍንዳታ ሆነሃል። በእውነት ዶክተር ይቅርታ። የስ እሺ፣ ጎበዝ። አየሽ፣ ስንወፍር ውፍረት ብቻ ነው የሚመስለን። ስንወፍር ሰውነታችን ኮምፕሊትሊ ቶሎ ያረጃል። አይገርምሽም? ያረጃል። አሁን ዛሬ የማውራሽ ገብቶሽ እንዴት አድርገሽ ስቡን ያስጠላሽ 25 ኪሎ ግራም ስብ ነው ያለሽ። ስቡ ነው ያስጠላሽ። ቦርጭ ያልሽው ስብ ነው። ስቡን እንዴት አድርገሽ ሰውነትሽን እየገነባሽ የተሻለ ሰውነት እየኖረሽ ከስቡ ትገላገያለሽ የሚለውን መንገድ ሳውራና ስትረጂኝ መልሰሽ አንቺም ጎረምሳ ትሆኛለሽ። የምሬን ነው የምነግርሽ። ኦኬ ሶ ሳባና እያለሽ፣ ሳባናም እኮ በጣም ብዙ ጊዜ መጣ ነበር ታውቂያለሽ። እዛ ስመጣ ታስታውሻለሽ? ላንጋ ነው። አዎ አንዳንዴ ትመጣለህ፣ አስታውሳለሁ። ሳባና መጥቼ ይኸውልሽ፣ 58 ነበርሽ። ቆይ የዛኔ 58 ነበርሽ፣ እኔ የዛኔ 93 ነበርኩ። እኔ ወደ ታች መጣው፣ አንቺ ወደ ላይ ወጣሽ። ግድ የለሽም፣ ወደ እኔ ያመጣሻለሁ። አሁን ፋትሽን ብቻ ሳይሆን እድሜሽም ልክ እንደኔው ይቀለበሳል። እናወራለን። እሺ። በዚህ አጋጣሚ ሳባና የሚገርም ሆቴል ነው የነበረው። አሁን አለ እንደ ሳባና ያለ አይመስለኝም አሁን ተሽጧል። የለም እኔ በ2001 ነበረ። ከዛ ለ4 ዓመት 4 ወር ከ18 ቀን እዛ ሰራሁኝ። ወጥቼ ለራሴ ትንሽዬ ሽሮ ቤት ነገር አደረው። ከዛ እያደገች አሁን በቃ ከባለቤቴ ጋር ተደራጅቼ ነበረ ስሰራ የነበረው። አሁን ቤት ባይኖረኝም ተከራይቼ የ22 ሰራተኞች የስራ በር ከፍቻለሁ። የብዙዎች እናት ነኝ። ጎበዝ። አመሰግናለሁ። ጎበዝ በርቺ። እና ሬስቶራንቴ ታዋቂ ነው። ትልልቅ እንግዶች
ሲመጡ በአርሲ ነገሌ በአስተዳደር በኩል እኔ ጋ ነው። ስፖርተኞች ቲክቶኬን ገባ ብለህ ታያለህ። በዛው ታስታውሰኛለህ። ፎሎ አረግሻለሁ አሁን ትንሽ ጫማ ራሱ ማውለቅ ከበደኝ። ቦርጭ መግዛት አልችልም። በጣም ውፍረቴን ጠላሁት። ግድ የለሽም አውራሻለሁ። ሳባና እያለ እመጣና ፍርፍር ነበር የምወደው። የሚገርምሽ ነገር በጣም ቆንጆ ፍርፍር፣ ዳቦዋችሁ ደስ ይላል። እሱን አጣብቄ ነበር የምበላው። ኬካችሁም ደስ ይላል። ኬካችሁንም እበላለሁ እንደ ዲዘርት እያረግኩ ማለት ነውና አንዳንዴ ቁርስ ሁሉ ብፌ ቁርስ ጧት በየቀኑ ይኖራል። እመጣለሁ ዳቦውን፣ ፍርፍሩን፣ እንጀራውን ምናምን ነበር የምበላውና ኮምፕሊትሊ እሱን ነው የቀየርኩት። ኦኬ እሱን ነው የቀየርኩት። ያን ስትቀይሪ አመጋገብሽን ስትቀይሪ ስቡ ይሄዳል። እሺ ስቡ ይሄዳል፣ የተሻለ ሰውነት ይኖርሻል። ቅድም ያልሽውም ማዮማ ያልሽውም እጢ ይያዛል። የሚገርምሽ ነገር ከዚህ ከመወፈር ጋር ይያዛል። የሚገርምሽ ነገር አይገርምሽም? ሰምተሽኛል? ማዮማ ያልሽው ኦፕራሲዮን እንድትሆኝ ምክንያት የሆነውም እጢ ከዚሁ ከመፋፋት ጋር ይያዛል፣ ከኢንሱሊን ሬዚስታንስ ጋር ይያዛል ነው እያልኩሽ ያለሁት። ስኳር የለብኝም፣ ግፊት የለብኝም፣ ኮሌስትሮል የለብኝም፣ ጤነኛ ነኝ ያልሽውን ነገር እርሺው። 25 ኪሎ ግራም ስብ ብቻውን በሽታ ነውና እንደ ጤነኛ አርገሽ ራስሽን አታስቢ። መንገዱን ነው የማሳይሽ። ዛሬ ምን በላሽ? ዛሬ ጠዋት ላይ የበሰለ አትክልት በላሁኝ። ሚክስ የሆነ የበሰለ ጥቁር ጎመን፣ ካሮትና አረንጓዴ ጎመን። ምሳ ላይ ቆየት ብዬ ነው የበላሁት። ድሬሲንግ በሰሊጥ ድሬሲንግ ሰላጣ የተዘጋጀ እሱን በእንጀራ በላሁኝ። ዳቦ ወድ ነበረ። ዳቦ እኔ ጋር ልክ የሳባናው አይነት ዳቦ ነው የምሰራው። እሱን በቃ ትቻለሁ፣ ተውኩት። ከዛ ማታ የምበላው አትክልቱን በሹካ። እንደምን ሆነች ማሚ በቃ ባዶ እየበላች ነው እያሉኝ ነው። ምንም ሚስጥሩን አልተናገርኩም። በቀደም አላስገባኛል ቴክስት ሁሉ ልኬ ነበረ እና በቃ አሁን ሰውነቴ ራሱ እሱን እየበላው ቀለል አለኝ። በፊት ግን የአንተን ፕሮግራም ሳልከታተል ቁርስ በልቼ ማታ እየራበኝ እራት ሳልበላ ምናምን ጭራሽ ደከመኝ። ወደ 2 ወር እንደዛ ሆኜ ስመዘን ጭራሽ ጨምሬያለሁ እና እሱን ተውኩኝ። አሁን በቃ ወደ አትክልት ዞር ያለው ራሱ ዳቦውን ራሱ እያየሁት አልበላውም። እንደውም ገብስ አስፈጫለሁ ብዬ ገብስ ጋግራለሁ እያልኩ እያሰብኩ ነው። አንተን ላግኝህ ብዬ ነው። ጎበዝ 190 ሰው ይታየኛል። ዛሬ የበላችሁን በትክክል የሰማችሁ ሰዎች ከ10 ነጥብ ስጧት። እስቲ ነጥብ ስጡሽና ኮመንት ላይ እንጠብቃለን ስንት እንዳገኘሽ። እሺ ዶክተር እሺ ይታይሻል ነጥብሽ? ወይኔ በላቸው 6201 እያየው ነው። 8 የሰጠኝም አለ። ምንም ምግብ አልበላሽም ነው። አሁን 7 እና 8ን እርሺ፣ ዜሮቹን እሺ። 0 1 ምንም ምግብ አልበላሽም። መች በላሽና አየሽ። አሁን 8 እና 7 የሰጡኝ ሰዎች አያውቁም። እሺ እውነት ለመናገር ከነጋ ምግብ አልበላሽም። አትክልት ብቻ ነው የበላሽው። እንግዲህ አይተሻል። አትክልትና እንጀራ ነው የበላሽው። ይሄ መንገድማ ፈጽሞ እኔን ሰምተሽ ያደረግሽው መንገድ አይደለም። በዚህ መንገድ ትቀንሻለሽ ወይ? በጣም ትቀንሻለሽ። ግን እልቅ ነው የምትይው ነው እያልኩ ያለው። ዛሬ ባደረግሽው መንገድ ሊድ ካልሽ ቆዳሽ ይጨማድዳል፣ እንቅልፍሽ ይዛባል፣ ሆርሞኖችሽ ይዛባሉ፣ ሆድ ጨጓራሽን ያምሻል፣ ያዞርሻል። ከጊዜ በኋላ ተመልሰሽ እነዛኑ ምግቦች መብላት ትጀምሪያለሽ። ዛሬ ያደረግሽው መንገድ ፈጽሞ ትክክል አይደለም። እሺ፣ ፈጽሞ ትክክል አይደለም።
ኮመንት ላይ ጠብቂና ምን ምን እንደጎደለ ከአትክልቱ ጎን ምን እንደጎደለ ይጽፉልሻል። ጠብቂያቸው ነው። እሺ እሺ በዝርዝር ጻፉላት። እንቁላል ጎሏል፣ እንቁላል ማድረግ ትችያለሽ ይሉሻል። ሶያ ማድረግ ትችያለሽ ይሉሻል። በዝርዝር ጻፉላት። አሳ የስ አሳ ፊሽ ላንጋኖ ቁጭ ብለሽ ትራቢያለሽ እንዴ አንቺ አሳ እያለልሽ? ዶክተር አሳ እንደውም እየተሰራ ነው። በላ አሁን እየተሰራ ነው አሳ። ዛሬ ነው እንጂ አሳ ያልበላሁት። አትክልቱን ራሱ ትናንትና በአሳና ኮተሌት ምናምን ለብ ለብ ማታ አራት ላይ እንደዚህ በልቻለሁ። አይሆንማ አይሆንም። በደንብ ስሚ። ትላንት የበላሹ ለዛሬ አይሆንም። እሺ ቁልፍ ነገር እኮ ነው እያስጨበጥኩሽ ያለው ፕሮቲን ነው። እንግዲህ አሁን በተለይ እያስጨበጡሽ ነገር ምትበዩ አሳ ከሆነ በቂ አሳ ተመገቢ። ምትበዩ ስጋ ከሆነ ጮማ አይሁን ቀይ ስጋ ተመገቢ። ዶሮ ስጋም ከሆነ ቆዳውን አንሺ። ኦኬ በቂ ፕሮቲን ተመገቢ ነው ያሉሽ። በቂ ፕሮቲን መመገብ አንድ ቀን ጠግበሽ አንድ ቀን አሳንሰሽ አይደለም ነው ያሉትና አትክልት ብቻውን በመብላት ትክክለኛ የሆነ የሰውነት ቅርጽ አይኖርሽም። የተሻለ እኮ የሰውነት አቋም ነው የፈለግሽው አሁን አይደል? የሚያምር የተሻለ የስ ሸንቀጥ ማለት የፈለግሽው እንጂ የተጎሳቆለች የተራበች የከሳች ቆዳዋ ጭምድድ ያለ ሰው መሆን አይደለም የፈለግሽው። አየሽ፣ የተለየ የሚያደርገው ምንድን ነው? ጠግቦ እየበሉ ከስብ ተገላግለው የተሻለ የሰውነት አቋም ሽንቅጥ ማለት ይቻላል ነው እያልኩሽ ያለሁት። አሁን ገባሽ? በደንብ ገብቶሻል? በደንብ ስለዚህ አሁን አሳ እየተሰራ ከሆነ በቂ አሳ ተመገቢ ከአትክልት ጋር። ኦኬ በቂ አሳ ከአትክልት ጋር። አሳው ሲዘጋጅ ዘይት ብዙ እንዳይገባ ነገር ያቸው አለቀ። አሳ ሲሰራ ብዙ ዘይት አይገባም። ስጋ ሲሰራ ጮማ አይሆንም፣ ቀይ ስጋ ነው። እንቁላል ሲሆን ለተወሰነ ጊዜ ከውስጥ አስኳል ማውጣት ይጠይቃል። ፐርሰናሊም እዛው ባለሽበት እዛው ስራሽ ላይ ሆነሽ ተመዝግበሽ ጋይድ እናደርግሻለን። ተመዝግበሽ እዛው ስራሽን እየሰራሽ ሰው እንመድብልሽና ጋይድ እናደርግሻለን። ገና ስንገባ በመግቢያውም ላይ እንደተናገር ነው ሰዎች ክብደት ለመቀነስ ክብደት የሚለውን አትርሱት። ክብደት ለመቀነስ ይራባሉ። ክብደት ለመቀነስ አትክልት ብቻ ይበላሉ። ክብደት ለመቀነስ በፊት የሚበሉትን የእንጀራ መጠን ይቀንሱና ዛሬ እቺ ልጅ እንዳደረገችው ይራባሉ፣ ባዶ አትክልት ይበላሉ። ወይንም ያንን በፊት የሚበሉትን እንጀራ መጠኑን ቀንሰው ብዙ የነበረውን እንጀራ ቁርጥ እቺ ልጅ እንዳደረገችው አንድ ያደርጋሉ። ወይንም አሳ ትላንት በልቻለሁ ብላኛለች፣ መጠኑን አታውቀውም። ትንሽ አሳ ከአትክልት ጋር ይመገቡና ክብደት ይቀንሳሉ። በዚያ መንገድ ክብደት ይቀንሳሉ፣ በጣም ይቀንሳሉ። ያ ግን ትክክለኛ የሆነ የክብደት ቅነሳ አይደለም። ያ ቦዲ ሪኮምፖዚሽን አይደለም። ቦዲ ሪኮምፖዚሽን ፋትን ለይቶ መምታት ነው። ፋትን እየቀነሱ ሰውነትን ቢውልድ ማድረግ ነው። ያ ሲሆን ቀሪ ዘመን ስትሬንግዝ ይኖራል፣ ብርታት ይኖራል፣ የተሻለ ጤና ይኖራል። ከስኳር መገላገል ይመጣል። ከኦርጋኖች ውስጥ ሰውነት ውስጥ የተወተፈ ፋት በሙሉ ይሄድና ሁሉ ነገር መልካም ይሆናል። ለዚህ ነው እንግዲህ እቺ ልጅ ከ10 ስንት አገኘች ብዬ ስላችሁ ብዙዎቻችሁ ዝቅ ያለ ነጥብ የሰጣችኋት በዚህ ምክንያት ነው ማለት ነው። ቦዲ ሪኮምፖዚሽን እጅግ ክሪቲካል እጅግ ኢምፖርታንት ኮንሰፕት ነው። ይሄንን ኮንሰፕት የጨበጠ ሰው እውነት ለመናገር ከእያንዳንዱ የጤና እሹ ራሱን መጠበቅ ይችላል። ከእያንዳንዱ የሜታቦሊክ የጤና እሹዎች ራሱን ኮምፕሊትሊ መገላገል ይችላል ብዬ አስባለሁ። ብዙዎች አድርገውም አሳይቶታል። እናንተም ማድረግ ትችላላችሁ።
ኬቲም የሚል ሚት ላይ ያለው ከሚት ላይ አንሳ አለሁ። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። አንድ ጊዜ ሚት አድርግ። ቅዳሜ የአሁኑ ቅዳሜ ቤካ ልጄ ከጥቁር አንበሳ ሆስፒታል በሕክምና ሳይንስ ዶክትሬት ዲግሪ ይመረቃል። ቤካን እንኳን ወደኛ ወደ ዶክተሮች ክለብ ተቀላቀልክ በሉልኝ፣ ኮንግራጁሌሽንስ በሉልኝ። አገርህን የምታገለግል በዲሲፕሊን በታላቅ የሞራል ልዕልና አገርህን እንድታገለግል ምኞቴ ነው። ቤካ እኔ ቤካ እንኳን ብዬው አላውቅም፣ ኪያ ነው የምለው፣ ኪኮ ነው የምለውና ያስ ደስ ብሎኛል። እወድሃለሁ። ቅዳሜ እንግዲህ የልጄ ምርቃት ነው። እንግዲህ ልጅ ስታስመርቁ ያለውን ስሜት ታውቃላችሁና ስሜታዊ ሆኛለሁ። ደስ ብሎኛል። ቤካ የሚገርም ልጅ ነው። በጣም ዲሲፕሊንድ ነው። እንግዲህ ቤካ ፈቃደኛ ከሆነ የእኛን ድርጅት እንዲቀላቀልም እንግዲህ እያግባባ ነው። ፍላጎቱ የራሱ ነው። በየትኛውም መንገድ ግን አገሩን የሚወድ አገሩን ማገልገል የሚፈልግ ልጅ ነው። ኪያን ወይ ቤካን ቤካ አፌ ላይ ከበደ። እንግዲህ ቤካ ብዬው አላውቅም፣ በቤት ስሙ ነው የምጠራውና ደስ ብሎኛል።